በንጹሃን መንገደኞች ላይ በተፈጸመ ጥቃት ከ20 በላይ ንጹሃን ዜጎች ሲሞቱም ከ30 በላይ ሰዎች ደግሞ ጉዳት ደረሰባቸው። ጥቃቱ የተፈጸመው በቤንሻንጉል ክልል ሲሆን ጉዳዩም እጅግ አሳዛኝ ሆኗል። መረጃውን በቀዳሚነት ወደ እናንተ አደርሰዋለሁ። ኢትዮጵያ ከአሜሪካ ጋር በቀይ ባህር ጉዳይ መምከሯ ተሰማ። ኢትዮጵያና አሜሪካ በቀይ ባህር ጉዳይ ከተወያዩ በኋላ አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ግዢ ማዕቀብ ማንሳቷን አስታውቃለች። ዝርዝር መረጃ ይዣለሁ። ከውጭ ሳውዲ አረቢያ በኢራን ጦርነት ወቅት በድብቅ በኢራን ላይ ጥቃት መፈጸሟ ተጋለጠ። ሳውዲ በኢራን ላይ በድብቅ ጥቃት ስትፈጽም እንደነበር ያጋለጠው ሮይተርስ ነው። ዝርዝር መረጃ አለ። አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለባቸው ለሰበር እንዲሁም ወሳኝ መረጃዎችን ይዤ ቀርቤያለሁ። አብራችሁኝ ቆዩ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። በቅድሚያም በቤንሻንጉል ጉሙዝ በንጹሃን መንገደኞች ላይ በተፈጸመ ጥቃት ከ20 በላይ ሰዎች ህይወት ማለፉ ተሰማ። ግንቦት 4 ቀን 2018 ዓ.ም ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች በተፈጸመ ጥቃት ከ20 በላይ ሰዎች ህይወት ሲያልፍ ከ30 በላይ ሰዎች ደግሞ ቀላልና ከባድ ጉዳት እንደደረሰባቸው የወጣው መረጃ ያመለክታል። ጥቃቱ የተፈጸመው መንገደኞቹ በማንኮሽ ከተማ አድርገው ጉዟቸውን በጀመሩበት ወቅት ሲሆን አጥቂዎቹም አውቶቡሶቹን ሙሉ በሙሉ ማቃጠላቸው ታውቋል። ምንም በማያውቁ ንጹሃን መንገደኞች ላይ የተፈጸመው ድርጊት የህዝብን ሰላምና አብሮነት ለማፍረስ የታለመ ተግባር ሲሉም የአይን እማኞች ገልጸውታል። በጥቃቱ ለተጎዱ ወገኖች የህክምና እርዳታ እየተደረገላቸው እንደሚገኝም ታውቋል። ለሟች ቤተሰቦች መጽናናትን እመኛለሁ። ኢትዮጵያ ከአሜሪካ ጋር በቀይ ባህር ጉዳይ መምከሯ ተሰማ። ወደ አሜሪካ ተጉዘው ከአሜሪካ ጋር የመከላከያ ትብብር እና የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትን የተፈራረሙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ቀይ ባህር ጉዳይ ከአሜሪካ መንግስት ጋር መነጋገራቸው ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ በትላንትናው ዕለት ከዶክተር ጌዲዮን ጢሞቴዎስ ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታት እና ስለማርገብ መነጋገራቸው ተዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑካን ቡድን ጋር ስለ ቀይ ባህርና ስለ ባህር ኃይል ደህንነት ውይይት መደረጉን አመልክቷል። የኢትዮጵያን ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ያካተተው የኢትዮጵያ ልዑክ ጋር ይህ ውጤታማና ሰፊ ርዕሰ ጉዳይ ላይ ያተኮረ ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በተፈራረሙበት ጊዜ ነው። የተፈረመው የሁለትዮሽ ግንኙነት መዋቅራዊ ምክክር ማዕቀፍም ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የተነገረ ሲሆን የውጭ ጉዳይ ሚኒስትርም በትላንትናው ዕለት ባወጣው መግለጫ ይህንን ገልጦታል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ኮከር የአሜሪካን ወክለው ፊርማውን አኑረዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ገልጿል። የሚኒስትር መስሪያ ቤቱ መግለጫ እንደሚጠቁመው ከሆነ ስምምነቱ በሁለቱም ሀገራት መንግስታዊ መዋቅሮች መካከል ምክክር እንደሚካሄድ የሚያስችል ነውም ተብሏል። ምክክሩም በየዓመቱ አንዴ በአዲስ አበባ አንዴ ደግሞ በዋሽንግተን ዲሲ ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስትሩም የሁለቱ ሀገራት ከፍተኛ ባለስልጣናትም ስብሰባውን በጋራ እንደሚመሩ አስረድተዋል። ምክክር ከሚደረግባቸው 3 ምሰሶች አንደኛው የመከላከያና ትብብር ሲሆን ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ ደህንነት ጉዳዮች ላይ ተሳትፎን ማጠናከር እንደሚመለከት
ገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅሞችን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራት የሚያካሂድ ተገልጿል። በአሜሪካና ኢትዮጵያ መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትንና ንግድን ማስፋፋት የተመለከተ ምክክርም የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከዚህ ውይይት በኋላ አሜሪካን በኢትዮጵያ ላይ ጥላ የነበረውን የመሳሪያ ግዢ ማዕቀብ ማንሳቷም ተመላክቷል። ዩናይትድ ስቴትስ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የጦር መሳሪያ ገደብ ወይም ማዕቀብ እና የደህንነት ዘርፍ ጋር የተያያዙ ማዕቀቦችን ማንሳቷን በይፋ አስታውቃለች። ይህ እርምጃም በሁለቱ ሀገራት መካከል የነበረውን የዲፕሎማሲ ግንኙነት ወደ ተሻለ ደረጃና ስምምነት ሊያደርሰው እንደሚችልም ተመላክቷል። አሜሪካ እገዳውን የጣለችው በ2021 በሰሜን ኢትዮጵያ ተካሂዶ በነበረው ጦርነት ወቅትም ነበር። በወቅቱም አሜሪካ በጦርነቱ ዙሪያ በተነሱ የሰብአዊ መብት ጥሰቶችና የሰብአዊ ቀውስ ምክንያት የጦር መሳሪያ ሽያጭና የደህንነት ትብብርን ገድባ የነበረ ሲሆን አሁን ግን የአፍሪካ ቀንድ አካባቢ ያለው የጸጥታ ሁኔታ በተለይም የቀይ ባህርን የንግድ መስመር ጠቀሜታና ኢትዮጵያ በቀጠናውና በቀይ ባህር ላይ ያላት ስትራቴጂካዊ ሚና አሜሪካ አዲስ ውሳኔ እንድትወስን እንዳደረጋት ነው ተንታኞች ስለ ጉዳዩ በስፋት የተናገሩት። ከውጭም ሳውዲ አረቢያ በኢራን ጦርነት ወቅት ሚስጥራዊ ጥቃቶችን በኢራን ላይ መፈጸሟ ተጋለጠ። ሳውዲ አረቢያ በመካከለኛው ምስራቅ ጦርነት ወቅት ይፋ ያልሆኑ በርካታ ጥቃቶችን በኢራን ላይ መፈጸሟን ሁለት ምዕራባውያንና ሁለት የኢራን ባለስልጣናትን ጠቅሶ ሮይተርስ ዘግቧል። ሳውዲ አረቢያ የአየር ድብደባዎችን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠት ነው ተብሏል። ሳውዲ ወታደራዊ እርምጃ ከዚህ በፊት ያልተሰማ ሲሆን ኢራን ላይ በቀጥታ ጥቃት መፈጸሟ በይፋ የታወቀው ለመጀመሪያ ጊዜ ነው። የሳውዲ አየር ኃይል ጥቃቱን የፈጸመው በመጋቢት ወር መጨረሻ አካባቢ መሆኑን ሁለት የምዕራባውያን ምንጮች ለሮይተርስ ተናግረዋል። ሳውዲ ኢራን ለፈጸመቻቸው ጥቃቶች ምላሽ ለመስጠት ድብደባዎቹን ማካሄዷን ጨምረው ተናግረዋል። ሮይተርስ ሳውዲ አረቢያ ኢላማ ያደረገቻቸው የኢራን ስፍራዎች የትኞቹ እንደሆኑ ማረጋገጥ አልቻለም። የሳውዲ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ስለ ጉዳዩ ተጠይቀው በቀጥታ ሀገራቸው ጥቃት ስለመፈጸሟ ከመናገር ተቆጥበዋል። ሮይተርስ የኢራን የውጭ ጉዳይ ሚኒስትርን በጉዳዩ ላይ ማብራሪያ ቢጠይቅም ምላሽ ማግኘት አልቻለም። ሳውዲ አረቢያ ከአሜሪካ ጋር ጥብቅ ግንኙነት ያላት ሲሆን ከዚህ ቀደም የዩኤስ ወታደራዊ ከለላ ላይ ትተማመን ነበር። ነገር ግን 10 ሳምንታት በቆየው የኢራን ጦርነት ወቅት ለጥቃቶች የተበለጠ ተጋላጭ መሆኗን አሳይቷል። የሳውዲ ጥቃት በመካከለኛው ምስራቅ ግጭት መስፋፋቱንም አሳይቷል። አሜሪካና እስራኤል የካቲት 1 ቀን 2018 ዓ.ም የጀመሩት ጦርነት ለህዝብ ይፋ ባይደረግም በርካታ ሀገራትን ማሳተፉን አመላክቷል። ጦርነቱ ከተጀመረበት ጊዜ አንስቶ ኢራን 6 የባህረ ሰላጤ ሀገራት ላይ የሚሳኤልና የድሮን ጥቃት ፈጽማለች። በአሜሪካ ጦር ሰፈሮች፣ በአውሮፕላን ማረፊያዎች፣ በነዳጅ መሰረተ ልማቶች ላይ ጥቃቶችን ከመፈጸም አልፋ የሆርሙዝ ወሽመጥን በመዝጋት የዓለም ንግድ እንዲስተጓገል አድርጋለች። ሰኞ ዕለት ዎል ስትሪት ጆርናል እንደዘገበው ዩናይትድ አረብ ኤምሬትስ ቴሄራን ላይ ጥቃት ፈጽማለች። የሳውዲና የኤምሬትስ በጦርነት ውስጥ መሳተፍ የግጭቱ ትክክለኛ መልክ የተደበቀ መሆኑንም አጋልጧል። ዩኤኢ ቴሄራን ለድርጊቷ ተገቢውን ዋጋ እንድትከፍል የሚል ጠንካራ አቋም ያላት ሲሆን ውስን ዲፕሎማሲያዊ ውይይቶችን ከኢራን ጋር አካሂዳለች። አንድ የሳውዲ ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣን ከኢራን ጋር ጦርነቱን የማርገብ ስምምነት ተደርሶ እንደሆነ ተጠይቀው ሳይመልሱ ቀርተዋል። ነገር ግን ሳውዲ አረቢያ ለቀጠናው መረጋጋት፣ ደህንነት፣ ብልጽግናና ለህዝብ ደህንነት በሚል ውጥረትን በመቀነስ ላይ ያለን የማያቋርጥ አቋም ላረጋግጥ እችላለሁ ብለዋል። ለሮይተርስ መረጃውን የሰጡ የኢራንና ምዕራባውያን ባለስልጣናት ሳውዲ አረቢያ ጥቃት እንደምትፈጽም ቴሄራን እንድታውቅ ተደርጓልም ብለዋል። ክቡራን አድማጮች ሳውቱ ብታደምጣቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉም ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።